ማዶትን ላገኛት ልሄድ ነው። የምስራቹን ልነግራት ነው። እርግጥ እሷም ሳታውቀው አትቀርም። እግዚአብሔር እውነት ነው፣ ድንቅ አምላክ ነው። በሷ ጉዳይ ግን ተአምር አሳይቶናል። ጦርነቱ አንዴ ከተነሳ የኤርትራ መንግስት የሚባል አይኖርም። በኢትዮጵያ ያረቄና የጠላ ጠጪዎች ቁጥር መጨመሩ ተሰማ። የጠቅላይ ሚኒስትሩ የስልጣን ዘመን ሊገደብ ነው። ድምፃዊ አብዱ ኪያር ምንድን ያጋጠመው? ሰላም ጤና ይስጥልን የተከበራችሁም የቻናሌ ቤተሰቦች፣ እንግዲህ ሰሞኑ በሶሻል ሚዲያ መነጋገሪያ የሆኑ ጉዳዮችን ወደ እናንተ ይዤላችሁ መጥቻለሁ። ከነዚህ መካከል እንግዲህ ለመጥቀስ ያህል ባጫ ደበሌ ስለ 4 ኪሎ ምን እንዳለ፣ እናም ሌላው ደግሞ ስለ አብዱ ኪያር እንግዲህ ሰሞኑ በጣም ፊቱ እንግዲህ ተጎሳቁሎ እንግዲህ ሌላ ሰው መስሏል። እንግዲህ አብዱ ኪያር ላይ የሆነ ችግር አለበትም እያሉ ነው። ወደ ሌላኛው በኩል ስንዞር ደግሞ በትግራይ እና ሱዳን ድንበር ላይ ጦርነት በድጋሚ እንደተነሳ እንግዲህ እየተወራ ነው። ወደ አብይ አህመድ ስንመጣ ደግሞ አብይ አህመድ እንግዲህ የስልጣን ዘመኑ አበቃለት እያሉ ነው። ሌላኛው ደግሞ እንግዲህ ያው ኢትዮጵያ ላይ የአረቄና ጠላ ጠጪዎች ቁጥር በጣም እየጨመረ ነው ተባለ። ይህም የተባለበት ምክንያት እንግዲህ የኤክስኤክስአይ ታክስ በመጨመሩ ምክንያት ከውጭ የሚገቡ መጠጦችን እንግዲህ አንዳችም ቢሆን ሰዎች እየጠጡ አይደለም፣ በሀገር ውስጥ መጠጦች እንግዲህ ፏ እያሉ ነው የሚባል ወሬ እየተወራ ነው። እስቲ ስለዚህ ጉዳይ አንዳንድ መረጃዎች ምን ይላሉ የሚለውን አብረን ተከታትለን እንመለስ። ማዶትን ላገኛት ልሄድ ነው። የምስራቹን ልነግራት ነው። እርግጥ እሷም ሳታውቀው አትቀርም። እግዚአብሔር እውነት ነው፣ ድንቅ አምላክ ነው። በሷ ጉዳይ ግን ተአምር አሳይቶናል። ሁላችሁም ከመላው ዓለም ደስታውን የምስራቹን ለመስማት ተዘጋጁ። ሆስፒታል ሄዳለሁ። ያለነው በጳውሎስ ሆስፒታል የህፃናት የካንሰር ህሙማን ህፃናት ክፍል ነው። ለእግዚአብሔር ክብር ምስጋና ይድረሰው። እናንተ ያደረጋችሁት ነገር ውጤቱ ምን እንደሆነ ዛሬ እናያለን። 2 ትልልቅ ደስታዎች ላሰማችሁ ነው። ወደ ማዕዶት ክፍል እንገባለን። አልበላሽማ ጧት እሺ ያዱለት በላች ቁርስ፣ ከዛ ቅቅሉን በላች፣ አቦለዱን በልታ፣ ከዛ ቋንጣ ፍርፍር እንደበላች ነች። ከነጋ በጣም ነው ማዝንባችሁ በእውነት። እናንተ ምንድነው ስራችሁ? ወጣቶች አይደላችሁ እንዴ? ኩክ ኤንድ ፊድ። አንቺ ደግሞ ምንድነው ቶሎ ቶሎ ቢይ እንጂ ከቁመትህ እኩል ነው ተለካኩ እያለች ነው ማዕዶት። በእግሩ ይቁም። ተመስገን በልጫው። ተመስገን አምላክ። እና ደህና ነሽ? ሳቅሽ በጣም ደስ ይላል። አመሰግናለሁ። እንኳን አሮጊት ሆነሽ ተገናኘ እንዴ! በሳምንት ውስጥ አርጅተሽ ሌላ ታሪክ ውስጥ ገብተሽ ትጠብቂኛለሽ? በስመ አብ። እማዬ ሰላም ኖት? ደስተኛ ኖት? የኢትዮጵያን ሕዝብ እስቲ አመስግኑልኝ። አመስግኛ አልጠግበው አይደለ? ሁሌ ወርቅ ሁሌ ህይወቴ እስካለ ድረስ ልጄና ድና የምትመጣው በኢትዮጵያ ሕዝብ ነው። ትክክል። 5 ሳንቲም እንደሌለኝ እግዚአብሔርም ሰው የሚያውቅ ነበር። ግን እግዚአብሔር ግን መንገድ አለው እና ብዙ ህጻናቶች አልቀዋል አይተናል። ግን እሷን እናንተ ደረሳችሁላት። የኢትዮጵያ ሕዝብ በኢትዮጵያም ያለ ከሀገር ውጭም ያለ ከየትም ያለ ሙስሊም፣ ጴንጤ፣ ምናምን ኦርቶዶክስ ሙስሊም የለም። ጸበል አሁን ልጄ ተናግራታለች። አንድ እህቴ ልጄን ውጪ ነው በካንሰር መምን ያሳከምኳት ብላኛለች። ግን አለችኝ እውነት ማርያም ጸበል ውሰጃት ነው ያለችኝ። ማርያም ጸበል ውሰጃት ደጋግማ ሙስሊም ናት። ስለዚህ እኛ ከጸበሉም አልተለየንም። እንደ እግዚአብሔር ፍቃድ ሆኖ አሁን 3 ቀን ተጠምቃለች። ስለዚህ እግዚአብሔር መልካም ነው። መልካም ለሚያደርግ ሁሉ መንገዱ ክፍት ያድርግለት። በሰጠው ደግሞ ለሰው ልጆች ለሚያዝን ሁሉ ይጨምርለት ብዬ ነው እኔ ምለምንለት። እግዚአብሔር አምላክ ጤናና ጉልበት ይስጣችሁ። እናንተን ከነ ሰራተኞቹ በጣም መረዳት፣ መታከም፣ መዳን የሚችሉ ህጻናቶች አሉ። ከሷም በታች ከሷም በላይ መድኃኒት መግዣ ያጡ እህቶቻችን፣ ወንድሞቻችን በየክፍለ ሀገር ተሰደው ከወለጋ ድረስ ማዶትን ብላ በልዩነት አንድ ሴት ምትመጣለች። በልዩነት ከወለጋ ነው የምትመጣው። እግዚአብሔር ክብር ይስጣት። ኦርቶዶክስ አይደለችም፣ ሙስሊምም አይደለችም፣ ጴንጤ ናት። ግን ሃይማኖት ዘር ሳትቆጥር መታ በጣም ልጄን እንትን አድርጋታለች። እሷን በጣም ነው የማመሰግናት። በጣም አንተም እንጀራ ይውጣልህ፣ ያሰብከውን ቤተክርስቲያን ይሳካልህ። እውነት ያሰብከውን ይሳካልህና የጀርመኑን እኮ ነው ማዘር የጀርመኑ ለመና ላይ ሰው ጀርመን ድረስ ሄዶ ይለምናል፣ አውሮፓ ድረስ ሄዶ። እኔ እኮ የምገርም ሰው ነኝ። ዶንኪ ቲቪ ላይ ላይቭ 24 ሰዓት ነው ያለነው። ታላቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም በጀርመን ሀገር ቦታው ያ ሁሉ 101 ክፍሎች ያሉ ትልቁ ገዳም ሊገዛ 1.2 ሚሊዮን ዩሮ ነው የጎደለን። ማዕዶት 1 ሚሊዮኑን እኔ ሰጣችኋለሁ ብላ ህዝብ ፊት ቃል ገብታለች። አሁን የሚቀረን $200,000 ነው። ማዕዶት 1 ሚሊዮኑን የምታስገቢበት አካውንት በቴክስት ልክልሻለሁ። ዩሮ ነው ግን አውቀሻል አይደል? ምን አላልኩም? ምን አልሽ እኮ 1 ሚሊዮን ዩሮ ሰምታችኋል አይደል?
1 ሚሊዮን ዩሮውን አታስብሽዬ 200ን ሰብስብ አላልሽም ማዶት አንቺ ልትከጂ ነው እንዴ ለሸመጥጪ ነው እንዴ 1 ሚሊዮኑን አንተ ሰብስብ 200 ሺውን ይሰጣሉ አላልሽም ያለውን የሰጠን ፉጋ ይባል ቢያንስ አንዴ ቲክቶክ ቪዲዮ ስሪልኛለሽ እንዴሱ ትልቅ ነገር እኮ ጦርነቱ አንዴ ከተነሳ የኤርትራ መንግስት የሚባል አይኖርም። ይህንን የተናገሩት በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ናቸው። ጀነራሉ ከቢቢሲ ጋር ባደረጉት ቃለ መጠይቅ ምን አሉ? የተወሰኑትን ላሰማችሁ። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለ ዲማርኬሽን የለም እኮ እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ድምፃዊ አብዱ ኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። ድምፃዊው በዚህ ጉዳይ ላይ የሰጠው ምላሽ ባይኖርም በርካቶች እባክህ ራስህን ጠብቅ በማለት መልእክቶችን እያጋሩ ይገኛል። በዚህ ጉዳይ ላይ አዲስ ነገር ካለ ተጨማሪ መረጃን ይዤላችሁ እመቀርብ ይሆናል። የአበራ ንጉስ የአቶ ይስሐቅ ወልዳይ እና የአቶ አበባ አካሉ በፌዴራል ፖሊስ ቁጥጥር ስር መዋል በሀገሪቱ የፖለቲካ ምህዳርና በመናገር ነጻነት ላይ ያስከተለውን አዲስ ስጋት እንዲሁም 4 ኪሎ ክፍት ነው ቢባል እንኳን የመያዝ አቅም የላቸውም የሚለው ንግግር ያስነሳውን አነጋጋሪ ክርክር፣ በተጨማሪም ኢትዮጵያ በአባይ ተፋሰስ ላይ ተጨማሪ ግድቦችን ልትገነባ ነው መባሉን ተከትሎ ከግብጽ የተሰጠው ጠንካራ መግለጫ የዛሬው ዘርዘር ያሉ መረጃዎቻችን ናቸው። በዩቲዩብ ቻናላችን ላይ ተለቋል። ባዮ ላይ ባለው ሊንክ ገብታችሁ ተመልከቱት። ሐሳብ አስተያየታችሁን እዛው ላይ ጻፉልኝ። አዲስ አበባ ውስጥ የሰማ አስደንጋጭ የተባለ መረጃ ልንገራችሁ። አዲስ አበባ ውስጥ ከሚገኙ 133 ማደያዎች ውስጥ ነዳጅ የማይቀሽቡና የማይሰርቁት 42 ብቻ መሆናቸው ተነገረም። አዲስ አበባ ውስጥ ከሚገኙ 133 ማደያዎች ውስጥ በታማኝነት ከሌተር ያልጎደለ ነዳጅ የሚሸጡት 42 ብቻ መሆናቸውን የከተማዋ ንግድ ቢሮ ተናግሯል ሲል ሸገር ኤፍኤም መረጃውን አጋርቷል። የነዳጅ መግጃ ማሽኖቻቸው ቴክኒካዊ በሆነ መንገድ ሆን ብለው ሌተር ቀንሰው እንዲቀዱ ማድረጋቸውን ባደረኩት ድንገተኛ ፍተሻ ደርሼበታለሁ ሲል የነዳጅ ግብይትን የሚቆጣጠረው የከተማዋ ንግድ ቢሮ ማስታወቁን የተነገረው። ታዲያ 91ዱ በዚህ ቅሸባ በተባለው ሌተርን የማጉደል ተግባር ሲፈጽሙ ከተገኙ ማደያዎች መካከል 64ቱ በማስጠንቀቂያ ሲታለፉ 21 ማደያዎች የመጨረሻ ማስጠንቀቂያ እንደተሰጣቸው እንዲሁም 3 ማደያዎች ክስ እንደተመሰረተባቸውና የቀሩት 3ቱ ከስራ መታገዳቸውን ሸገር ኤፍኤም አክሎ ዘግቧል። በዚህ ጉዳይ ላይ ያላቸውን ሀሳብ አስተያየት ኮሜንት ላይ ጻፉልን። ለተጨማሪ አዳዲስ መረጃዎች ፎሎ ማድረግ እንዳትረሱ። በኢትዮጵያ የአረቄና የጠላ ጠጪዎች ቁጥር መጨመሩ ተሰማ። በፋብሪካ የሚመረቱ አልኮሎችና ትንባሆች ላይ የኤክሳይዝ ታክስ መጣል የምርቶቹ ዋጋ እንዲጨምር በማድረጉ የምርቶቹ ተጠቃሚዎች ቁጥር መቀነሱን ነው ጥናት ያሳየው። በሌላ በኩል ግን ጠጅ፣ ጠላና አረቄን የመሳሰሉት ምርቶች ተጠቃሚዎቻቸው መብዛቱን በጥናቱ ግኝትም ተጠቅሰዋል። ጥናቱን ያጠናው በጤና መስክ ላይ ጥናትና ምርምሮችን የሚያካሂደው ፍኖት የተሰኘ ድርጅት ነው። ድርጅቱ ይህንን ጥናት ይፋ ያደረገው ከ6 ዓመት በፊት በአልኮልና በትንባሆ ላይ የተጣለው ኤክሳይዝ ታክስ ምን ውጤት እንዳመጣ በአማራ በኦሮሚያና በአዲስ አበባ ላይ ባካሄደው ዳሰሳዊ ጥናት ስለመሆኑም ተገልጸዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ይህ ጦርነት በ24 ሰዓት የሚቆመው ፖለቲከኞች ልጆቻቸውን ግንባር ላይ ሲልኩ ብቻ ነው። ያንተ ደም ርካሽ ነው ወይስ ሞኝ ነህ? አንተ ግንባር ላይ አፈር ስትልስ፣ ያንተ ወንድም ጭቃ ውስጥ ሲሞት፣ የባለስልጣን ልጅ ግን አውሮፓ ውስጥ ናይት ክለብ ላይ ናቸው። አንተ ሬሳ ስትቆጥር እነሱ ባንክ አካውንታቸውን ይቆጥራል። ጦርነት ማለት እርስ በርስ የማይተዋወቁ ድሆች የሚገዳደሉበት፣ እርስ በርስ የሚተዋወቁ ባለሀብቶች ግን የሚከብሩበት የንግድ ድግስ ነው። ለምን ጦርነቱ እንደማይቆም ልንገርህ። ምክንያቱም ዋጋውን እየከፈሉ ያሉት እነሱ አይደሉም። እናም ይህ ጦርነት
የሚቆመው በአንድ ነገር ብቻ ነው። ፖለቲከኞች መጀመሪያ የራሳቸው ልጆች ግንባር ላይ ሲያሰልፉ ብቻ። እስኪ ንገረኝ፣ የባለስልጣን ልጅ ግንባር መሄድ አለበት የሚል ሕግ ቢወጣ ጦርነቱ በ24 ሰዓት ውስጥ አይቆምም ትላለህ? አንድም የባለስልጣን ልጅ ግንባር ላይ ሲሞት አይተህ ታውቃለህ? ካላየህ በፍጹም ብለህ ኮሜንት ላይ ጻፍልኝ። ካየህ ደግሞ እስኪ ስሙን ጥቀስልኝ። ለመንግስትና ለህወሓት አስቸኳይ የሰላም ጥሪ ተላከ። በአዲስ አበባና በመቀሌ መካከል ያለው ውጥረት መባባሱን ተከትሎ የአውሮፓ ሰላም ፋውንዴሽን ከፍተኛ ማስጠንቀቂያን አውጥቷል። በኢትዮ ሱዳን ወሰን አካባቢ የታዩ የጦር እንቅስቃሴዎችና በፕሪቶሪያው ስምምነት አፈጻጸም ላይ የተፈጠሩ አለመግባባቶች አገሪቱን ዳግም ወደ ግጭትና ሰብአዊ እልቂት እንዳይመልሷትም ተፈርተዋል። ለፖለቲካ ልዩነቶች ወታደራዊ መፍትሄ የለም ያለው ተቋሙ ሁለቱም ወገኖች በትዕግስት ወደ ውይይት እንዲመለሱም ነው ጥሪ ያቀረበው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ሩሲያ ምንድን ነው የሰራችው ዛሬ ጋይስ? በሰሜን ኮሪያ ሰራሽ ባለስቲክ ሚሳኤል ዩክሬን ላይ ከባድ የሆነ ድብደባ ማድረሷን እየተነገረ የሚገኘው የዩክሬን ባለስልጣናትም የተለያዩ መረጃዎችን እያጋሩ ይገኛሉ። እስከዛሬ ድረስ ከተሰነዘረብን ጥቃት ጠንከር ያለው ይሄኛው ነው ሲሉም ነው የተለያዩ መረጃዎችን እያጋሩ የሚገኙት። እንደሚታወቀውም እንግዲህ ለጥቂት ሳምንታት ዩክሬን የበላይነቱን በመውሰድ በሩሲያ ላይ ከባድ የተባሉ ጥቃቶችን ስትሰነዘር የሰነበተች ቢሆንም በዛሬው ዕለት ግን ሩሲያ ለምላሹ እጅግ በጣም አስፈሪና አውዳሚ የተባለ ጥቃትን በዩክሬን ላይ ሰንዝራለች። ይህ ጥቃትም እንግዲህ የተሰነዘረው 28 በሚደርሱ ባለስቲክ ሚሳኤሎች ሲሆን ሚሳኤሎቹ ሰሜን ኮሪያ ሰራሽ መሆናቸውን አረጋግጫለሁ ሲሉ የዩክሬን ባለስልጣናት እያሳወቁ ይገኛሉ። በርካታ ሰዎች ህይወት ያለፈበት የጥቃትም እንግዲህ በዋና ከተማዋ በሆነችው በኪየቭ ላይ እጅግ በጣም አስደንጋጭ የሆነ ጥቃት መድረሱ ነው በዚህ ሰዓት እየተገለጸ የሚገኘው። የዩክሬን ዋና ከተማ የሆነችው ኪየቭን ጨምሮ የተለያዩ የሩሲያ ከተሞችም እንግዲህ በባለስቲክ ሚሳኤሎች ሲቀጣጠሉ ማደራቸውን ባለስልጣናቱ ይፋ እያደረጉ ይገኛሉ። በርካታ ሰዎች መሞታቸው የተነገረ ሲሆን ምን ያክል ሰዎች እንደሞቱ ግን በዚህ ሰዓት መረጃዎች አልወጡም። ተከታትዬ የማጋራችሁ ይሆናል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ እመልሳለሁ። መልካም ቆይታ ይሆንላችሁ። በመጨረሻም ሰሜን ኮሪያ ጦርነቱን በሚሳኤል መቀላቀሏ ተነግሯል። ሩሲያና ሰሜን ኮሪያ በሚስጥር ሲያደርጉት የነበረው ውይይት አሁን ላይ ወደ ተግባር መቀየሩ ነው የተነገረው። ሁለቱ ሀገራት በፈጠሩት ጥምረት በዛሬው ዕለት በዩክሬን ላይ ከፍተኛ የተባለ ጥቃት ተሰንዝሯል። በርካታ ዩክሬናውያን ሕይወታቸውን ማጣታቸውም ተዘግቧል። ለዩክሬን የተበረከተላት የምዕራባውያን አየር መከላከያ ይህንን ነገር መቋቋም ሳይችል መቅረቱ ነው የተነገረው። አሁን ላይ በአካባቢው ውጥረቱ የበለጠ ማገርሸቱም ተሰምቷል። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። በትግራይና በሱዳን ድንበር አካባቢ እንደገና የተከሰተው የጦርነት እሳት በመቶዎች የሚቆጠሩ ሰዎችን ለዳግም ስደት ዳርጓል። በሌላ በኩል በጻድቃኔ ማርያም ስለደረሰው አደጋ እንዲሁም የቀይ ባህር ጥምረትን ተቀላቀለች የተባለችው ግብጽ ገና አላሰብኩበትም ያለች ሲሆን በሆርሙዝ ወሽመጥ ደግሞ በዋሽንግተንና በቴህራን መካከል ያለው ወታደራዊ የዲፕሎማሲ ሽኩቻ ወደ አዲስ ምዕራፍ ተሸጋግሯል። እነዚህ ዝርዝርና ጠቃሚ መረጃዎች በዩቲዩብ ቻናላችን ተለቀዋል። ባዮ ላይ ባለው ሊንክ ገብታችሁ ተመልከቱት። አብይ እንቅልፍ አይኖረውም እኛን ሳያጠፋ እመኑ። አብይ አህመድ የኢትዮጵያ ቤተ ክርስቲያን አይናችን እያየ እስካላፈረሰ ድረስ አያቆምም። ነገር ግን ማን አይኑን ይግለጥ? ማን አይኑን ይግለጥ? ብፁዓን አባቶች አይናችሁን ግለጡ። እነ አቡነ አብርሃም አይናችሁን ግለጡ። አታድክሙን። ከአብይ ጋር ድርድር አትበሉ። ይሄ ነው የሚያደክመው። አባቶች ሰይፍን አንፍራው። በደም ብዛት በስኳር በምንም ይሞታል። የኛ መልፈስፈስ ነው ለአብይ አህመድ ጉልበት የሆነው። ዋጋ መክፈል ብንችል ኖሮ ያኔ መጀመሪያ እንደተያዘው አያችሁ። የጠቅላይ ሚኒስትሩ የስልጣን ዘመን ሊገደብ ነው። ይህ በሀገራችን የፖለቲካ ሂደት ለመጀመሪያ ጊዜ የሚፈጸም እንደሆነ ነው የተነገረው። ይህንን ጉዳይ ይፋ ያደረጉት የወቅቱ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በትናንትናው ዕለት የሀገራዊ ምክክር ኮሚሽንን የስራ አፈጻጸም ሪፖርት ከሰሙ በኋላ ነው ይህንን ጉዳይ ይፋ ያደረጉት። ኮሚሽኑ በዋናነት ያስፈለገው በሀገራችን ያለ ገደብ የተቀመጠውን የመሪ ስልጣን ለመገደብ ያለመ ነው ሲሉም ተናግረዋል። ንግግራቸውን አብረን እንስማው። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል።
እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከሺህ በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን። ከዚህ ቀደም በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። እኔ ግልጽ የሆነ ነገር ልንገር፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምንሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው ይተውት። ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም።